የአላህ ቃሉ አልፏል ተፈጽሟል ምን ብሎ ጀነትን ጀሃነምን ሞላታለው ከሰዎችም ከጂኖችም ልክ ሲገቡ በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 30 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹን ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉት የሚቃጠሉ ነበር ይላል ነብዩ ሰለላሁ ዐለይሂ ወሰለም ሰብስክራይብ በማድረግ ቤተሰብ ይሁኑ نعم جهنم حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው ድልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከላይና ከመገል የሆኑ ወንዞችም አሉ አመጠኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንምኗል ወደ ራሳቸውም ይመለሳሉ መውቀስም ይጀምራሉ نعم በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የአዱንያን እባብ ባይፈራ ወላከን ኺራ ላይ ሁሉም እባብ መርዛማና مرزون كادونيا وጥፍ ድርብ የሚበልጥ እባብን ሆኖ አላህ Subhanahu Wa Ta'ala ጠማሞችን ሊያሰቃይ አላህ አዘጋጅቶታል የዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል نعم በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ ዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ አቡ ሁረይራ ምን ይላል ነብዩና ሰሃቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ አቡ ሁረይራ እንደዘገበው ከማሩ ወያንሁ እዚህ መስጂድ ውስጥ
100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታሪክ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉትም ይቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት የጭንቅ ሀገር ናት ጀሃነም አላህ እሱን ያመጹ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا الفال تفصموال من بلو جنة جهنم مولات አለው ከሰዎችም ከጂኖችም ልክ ሲገቡ በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም ያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 አመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ በልሆች እዛ ውስጥ የሉም ይልቁንስ ያሉት ማናቸው ጅሎች ናቸው የጅሎች ሁሉ ጅል ሸይጣን ነው ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአምሯቸው መጫወት ችለዋል الدنيا ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ ለምን አላህን ይፈሩ ነበር ሰሃቦችን አያዩም ለምን አላህን ይፈሩ ነበር አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም ለምን አላህን ይፈሩ ነበር ይሄን ማንን ያገኛሉ ጀሃነም ውስጥ ሸይጣንን ያገኛሉ የጀሃነም ጓዶችን ያገኛሉ ፍርዓውንና ሃማንን ያገኛሉ ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ ከሰው ጋር የሚተነፍሱትን ያገኛሉ ይሄም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል የጀሃነም ፍህምም ወደ ላይ ያስፈነጥራቸዋል ጮሃሉ ይድረሱልኝ ጥሪም ያሰማሉ ይንጫጫሉ የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል አንዴ ወደ ጥግ አንዴ ወደ ፊት አንዴ ወደ ኋላ ያደርጓቸዋል እጃቸው ወደ አፋቸው ታስሯል እግራቸው ተሰብስቦ በካቴና ተወጥሯል ፊታቸው ከወንጀላቸው የመጣ ጠቅሯል ይጣራሉ ይጮሃሉ ወይኔ ይላሉ ማሊክ ሆይ አላህ ያለው ነገር ተፈጽሟል ያው ጀሃነምን ቀምሰናል እባክህ ራራልን አውጣን ይሉታል ማሊክ ሆይ ቆዳችን ተቃጥሎ አለቀ ማሊክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም ይኔም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ لا خروج لكم من دار الهوان ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም
አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን። ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንድንል ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል። والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ፣ ሁሌ ያመናጭቋቸዋል መላእክቶች። ለምን እዚህ መጣችሁ? አቅል አልነበራችሁም ወይ? قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير لنزيا لكدونا لا تنقطوا جهنم አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ። እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ። መከራውም አይቋረጥም። ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ? ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ። መጥቶልን ነበር። قالوا بلى አሁን መጥቶልን ነበር፣ ግን አቅል አልነበረንም እናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأممما يا الدنيا اندستا كجنته ياسبلت أما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا أدرقو لا أخيراش تجنكي الله سبحانه وتعالى بباروتو محل فرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ? መላእክቶች ሆይ ያዙት፣ የኔንም ቅጣት አቅምሱት፣ የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زوت أسروت بكاتنا جكفنج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala። ያ አላህ ትእዛዝ ነው። መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም። በካቴና ውስጥም አስገቡት፣ እሰሩትም፣ አዋርዱትም፣ ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت وده جهنم قفتروت وده مهلم أسقبوت كذا يجهنم يقالوهان أفسسوبت ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ። እኔ ነኝ ምቀጣው፣ እኔ ነኝ የአላህን ትእዛዝ መተገብረው፣ ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ። ወደ ጀሃነምም በፊቱ የጎተቱ ይወስዱታል፣ ጀሃነም መሐልም ያስገቡታል። ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህንም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃውም ከታች ይወጣል።
ይኔም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ينم በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመስተቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ በዘገረ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ ባጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል አላህ Subhanahu Wa Ta'ala ይሄንን ውሃ ሲገልጽልን ምን ይላል وسقوا ماء حميما فقطع أمعاءهم جهنم ውስጥ ውሃ ጠጡ ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ يغاثوا بماء ውሃ ይሰጣቸዋል ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል ከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለዚህ ሸጀረተ ዘቁም ተነግሮናል
እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة أجا سلا حور الأينوا سلا نعمة وسلا كنتوت وكتناجر بهالا أذلك خير يهيب الدنيا بلهون ونورو جنة لا يقفتو بكنتوت منور نومي شالو أم شجرة الزقوم ويس يزقوم قتلنات متشالو ويس يزقوم زافنات متشالو إنا جعلناها فتنة للظالمين لقفنيوش قطعت الناس سكا يدرقناتال لبدايوش راساتشون لبدلو اللهان لرسو قطعتنا مفتنيا يدرقناتال ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህ ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ሰብስክራይብ በማድረግ ቤተሰብ ይሁኑ